ኢየሱስ ክርስቶስ ጽኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ብስተ ሕይወት ለዘይበልኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኖ አዳኦ ለጸባኢነ ይጽብኦ ወልተሁ ነሲኦ። ይትባረክ እግዚአብሔር አምላከ አበዊነ የአባቶቻችን አምላክ የሁላችን ፈጣሪ በአባትነቱ በቸርነቱ ጠብቆ ሁላችንንም ለዚች ቀን ያደረሰን አምላክ ስሙ ይክበር ይመስገን። መኑ ዘይክል ነቢበ እበኪ ወአልቦ ዘይመስል ኪያኪ። ክብርሽን ገናንነትሽን ቅድስናሽን መናገር የሚቻለው ማን ነው? ወአልቦ ዘይመስል ኪያኪ። አንቺንስ የሚመስል ማን ነው? በደመ ክርስቶስ የተቀደሳችሁ ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ በጥምቀት የተወለዳችሁ እግዚአብሔርን አባታችን ድንግል ማርያምን እናታችን ቅዱሳን ጻድቃን ሰማዕታትን አማላጆቻችን ብላችሁ ተስፋ በማድረግ ይህን ቃል የምትሰሙ የእግዚአብሔር ልጆች በውጭም በውስጥም በሩቅም በቅርብም ያላችሁ ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንደምን ዋላችሁ? አባታችን አምላካችን በአባትነቱ በቸርነቱ ጠብቆ ለዚች ቀን ለዚች ዕለት ያደረሰን የአባቶቻችን አምላክ የቅዱሳን አምላክ ስሙ ይክበር ይመስገን። መኑ ዘይክር ነቢበ እበኪ ወአልቦ ዘይመስል ኪያኪ። ድንግል ማርያም ሆይ ክብርሽን መናገር የሚቻለው ማን ነው? ገናንነትሽን፣ ቅድስናሽን፣ ድንግልናሽን፣ ንጽህናሽን መናገር የሚቻለው ማን ነው? ወአልቦ ዘይመስል ኪያኪ። አንቺንስ የሚመስል ማን ነው? መኑ ዘይክል ነቢበ እበኪ። ይህን ቃል የተናገረው አባታችን ቅዱስ ኤፍሬም ነው። ቅዱስ ኤፍሬም አባታችን በነገው ዕለት ሐምሌ 15 ቀን በዓለ ዕረፍቱ ነው። የእግዚአብሔር ልጆች ውዳሴ ማርያምን የደረሰልን እመቤታችንን አመስግኖ የማይጠግበው ምስጋናሽ እንደ ምግብ በስቶልኝ እንደ ምግብ ተመግቤው እንደ ልብስ ለብሼው እንደ መጎናጸፊያ ተጎናጽፌው እያለ እመቤታችንን እጅግ የሚወድ ቅዱስ ጻድቅ አባታችን ቅዱስ ኤፍሬም ያረፈበት ቀን ነው። የምንማረው ስለሱ ነው። መኑ ዘይክል ነቢበ እበኪ። ድንግል ማርያም ሆይ እናቴ ሆይ ክብርሽን፣ ገናንነትሽን፣ ቅድስናሽን፣ ንጽህናሽን፣ ድንግልናሽን መናገር የሚቻለው ማን ነው? ወአልቦ ዘይመስል ኪያኪ። አንቺንስ የሚመስል ማን ነው? ኦ ማርያም መላእክት ያብዩኪ ያብዩኪ። እመቤታችን ድንግል ማርያም ሆይ መላእክት ያከብሩሻል ያገኑሻል። ወሱራፌል ይሴብሁኪ። ሱራፌልም ያመሰግኑሻል። እስመ ዘይነብር ዲበ ኪሩቤል ወሱራፌል መጻ ወኀደረ ውስተ ከርስኪ። በሱራፌል በኪሩቤል ላይ አድሮ የሚኖር ጌታ 9 ወር ከ5 ቀን በማህፀንሽ አድሯልና ድንግል ሆይ አንቺን የሚመስል ማን ነው? በማንስ በማን እንመስልሻለን? እያለ ቅዱስ ኤፍሬም አባታችን በአርብ ውዳሴ ማርያም ላይ ሁልጊዜ የምናነበው የእግዚአብሔር ልጆች የምስጋና ጸሎት ነው። የደረሰልን በመንፈስ ቅዱስ የተሞላው ቅዱስ ኤፍሬም አባታችን ነው። መኑ ዘይክል ነቢበ እበኪ። ድንግል ማርያም ሆይ ክብርሽን፣ ገናንነትሽን፣ ንጽህናሽን፣ ቅድስናሽን፣ ድንግልናሽን መናገር የሚቻለው ማን ነው? ወአልቦ ዘይመስል ኪያኪ። አንቺንስ የሚመስል ማን ነው? የእግዚአብሔር ልጆች ምእመናንና ምእመናት እንግዲህ ሐምሌ 15 ቀን የቅዱሱ የአባታችን የኤፍሬም ሶርያዊ በዓለ ዕረፍቱ ነው። የኖረበት ዘመንም ከ306 እስከ 373 ዓመተ ምህረት የኖረ ነው። ሀገሩ ሶርያ ያዕቆብ ዘንጽቢን የሚባል ደቀ መዝሙር ነበረ። ቤተሰቦቹ ወላጆቹ ጣዖት አምላኪዎች ነበሩ። እየሰማችሁ ነው። ከቃሉ ጋር ናችሁ።
የኤፍሬም የቅዱሱ አባታችን ወላጆቹ ጣዖት አምላኪዎች ነበሩ። ተወልዶ በሕፃንነቱ እነሱ ወደ ጣዖት ቤት ሲሄዱ አባታችን ቅዱስ ኤፍሬም መንፈስ ቅዱስ እየመራው ያዕቆብ ወደሚባል ጳጳስ እየሄደ በቅዱስ ያዕቆብ ዘንጽቢን እግር ስር እየተማረ ያደገ ነው። የእግዚአብሔር ልጆች ምእመናን በ306 ዓመተ ምህረት ከጣዖት አምላኪ ቤተሰቦች የተገኘ ነው። ለክርስትና ትምህርት ከፍተኛ ዝንባሌም ስለነበረው ወደዚያ ወደ ኤጲስቆጶሱ እየሄደ በኤጲስቆጶሱ በያዕቆብ ዘንጽቢን እግር ስር ወድቆ እዚያ ሲማር እየዋለ መንፈስ ቅዱስ እያደረበት የሄደ ወጣት ነው። በዚህ ጊዜ 18 ዓመት ሙሉ ከያዕቆብ ዘንጽቢን ሳይለይ በያዕቆብ ዘንጽቢን አጠገብ እየተማረ መንፈሳዊ ትምህርትን፣ ሃይማኖትን፣ ስነ ምግባርን፣ ምስጢራተ ቤተ ክርስቲያንን፣ አምስቱን አዕማደ ምስጢር እየተማረ አደገ። 18 ዓመት ሲሞላው ሥርዓተ ጥምቀት ይፈጸምልኝ አምኛለሁ፣ ነአምን በአሐዱ አምላክ በአንድ አምላክ በእግዚአብሔር አምኛለሁና ሥርዓተ ጥምቀት ይፈጸምልኝ ብሎ አባቶቻችን የነበሩት በሰዓቱ በጊዜው እና ያዕቆብ እና ሌሎቹም ተሰብስበው ሥርዓተ ጥምቀት የፈጸሙለት ነው። ሥርዓተ ጥምቀትን በፈጸመ ጊዜ ሀብተ መንፈስ ቅዱስ በላዩ ላይ ያደረበት። ወላጆቹ ጣዖት አምላኪዎች፣ እሱ ደግሞ የእግዚአብሔርን መንግሥት ወንጌል ሰባኪ አስተማሪ። አያችሁ፣ ያዕቆብ ዘንጽቢን እግር ስር ተምሮ ያደገ በ18 ዓመቱ ጥምቀት የተፈጸመለት። ሥርዓተ ጥምቀት ከተፈጸመለት በኋላ ለብቻው ጎጆ ቀልሶ ከቤተሰብ ተለይቶ ጾም፣ ጸሎት፣ ስግደት፣ ምጽዋትን ያዘወትር ነበረ ይላል ታሪኩ። የአባታችን የቅዱስ ኤፍሬም ታሪክ ጾምን፣ ጸሎትን፣ ምጽዋትን፣ ስግደትንና ይሄን የመሳሰለውን በጎ ሥራ ያዘወትር ነበረ። ዕለት ዕለት ከሚሰራው ከሚያገኘው የዕለት ጉርሱን ያስቀርና ዕለት ዕለት ለነዳያን ይመጸውተው ነበረ። ይሄ ለነገዬ፣ ይሄ ለዛሬ ሳምንት፣ ይሄ ለዛሬ ዓመት ብሎ የሚያስቀምጠው ሀብትና ንብረት አልነበረውም። በዕለት በዕለት ምጽዋትን ይሰጥ ነበረ። ምጽዋትንም ሲሰጥ እመቤታችንን የአምላክን እናት ድንግል ማርያምን ከመውደዱ የተነሳ ሁልጊዜ በእሷ ስም ምጽዋት ይሰጥ ነበር። ድሆችን ያበላ ነበረ፣ ያጠጣ ነበረ። ከሚያገኘው ገንዘብ ላይ የእግዚአብሔር ልጆች ምእመናን ሰርቶ ከሚያገኘው ገንዘብ ላይ እንደ ብርጭቆ እንደ ብርሌ አይነት ነገሮችን ዕደ ጥበብ ያውቅ ስለነበረ እነዚህን እየሰራ የዓመት ልብሱንና ዕለት የሚጎርሳት የዕለት ጉርሱን ብቻ እያስቀረ ሌላውን በእመቤታችን በእግዝእትነ ማርያም ስም ምጽዋትን ይሰጥ ነበረ። እመቤታችንንም እንዲህ ይል ነበረ። ከመውደዱ የተነሳ የእመቤቴ የድንግል ማርያም ምስጋናዋ እንደ ሰማይ ከዋክብት በስቶልኝ፣ እንደ ምድር አሸዋ በስቶልኝ፣ እንደ ልብስ ለብሼው፣ እንደ ምግብ ተመግቤው፣ እንደ ውሃ ጠጥቼው እያለ ይመኝ ነበረ። የእግዚአብሔር ልጆች ምእመናን የለመኑትን የማይረሳ የነገሩትን የማይረሳ የድንግል ማርያም ልጅ ኢየሱስ ክርስቶስም ጸሎቱን ይሰማው ነበረ። እመቤታችንን ከመውደዱ የተነሳ በሉቃስ ወንጌል ምዕራፍ 1 ላይ የተጻፈውን ቅዱስ ሉቃስ ከወንጌላዊው ቅዱስ ሉቃስ የጻፈላት ስለ እመቤታችን ያለውን ወበሳድስ ወርህን በስድስተኛ ወር ገብርኤል መልአክ ከእግዚአብሔር ዘንድ ተልኮ መጣ የሚለውንና ታቢዮ ነፍሴ እግዚአብሔርን ታላቅ ታደርገዋለች፣ መንፈሴ በአምላኬ በመድኃኒቴ ደስ ይላታል፣ የባሪያይቱን መዋረድ አይቷልና እያለች የአምላክ እናት ተንበርክካ ልጇን ያመሰገነችበትን የምስጋና ጸሎት በቀን 64 ጊዜ ያይደርሰው ነበር። እየሰማችሁ ነው? ከቃሉ ጋር ናችሁ የእግዚአብሔር ልጆች። ልዑል እግዚአብሔር ከሁላችሁ ጋር ይሁን። በያላችሁበት የቅዱስ ኤፍሬም በረከት ይደርባችሁ። እንደ ልብስ ለብሼው፣ እንደ ምግብ ተመግቤው፣ እንደ ውሃ ጠጥቼው እርክት
ባልኩ የእመቤቴ ምስጋና በስቶልኝ እያለ ይለምናት ነበረ፣ ይማጸን ነበረ። የለመኑትን የማይነሳ የነገሩትን የማይረሳ ቅዱስ አምላካችንን ይማጸነው ነበረ። እንዲያውም ከመውደዱ የተነሳ ዕለት ዕለት የእመቤታችን የድንግል ማርያምን በሉቃስ ወንጌል ምዕራፍ 1 ላይ ያለውን ጸሎት ከወንጌለ ሉቃስ ወበሳድስ ወርህን በስድስተኛ ወር ገብርኤል መልአክ ከእግዚአብሔር ዘንድ ተልኮ ወደ አንዲት ድንግል መጣ የሚለውንና እመቤታችን ራሷ የተናገረችውን ነፍሴ በእግዚአብሔር ደስ ይላታል በአምላኬ ሐሴት ታደርጋለች እያለች እመቤታችን የተናገረችውን ተአብዮ ነፍሴ ለእግዚአብሔር ወትታሰይ መንፈሴ በአምላኬ ወመድኃኔ እያለች ያመሰገነችበትን ያን ምስጋና ከዚያ ወንጌል እያወጣ 64 ጊዜ ይደግም ነበረ፣ ይጸልይ ነበረ፣ ደጋግሞ ያመሰግናት ነበረ። ከጊዜ በአንዱ ቀን ዕለቱ ዕለተ ሰኑይ ነው። የእግዚአብሔር ልጆች ምእመናን ጊዜውም ነግህ ነው ይላል ውዳሴ ማርያም ተርጓማያን ሲተረጉሙልን። የነግ ተግባሩን አድርሶ ከመካነ ጸሎቱ ከመጸሎት ቦታው ላይ ተቀምጦ ሳለ የዕለት ጸሎቱን አድርሶ ወበሳድስንና ተአብዮ ነፍሴን አድርሶ ተንበርክኮ በሚጸልይበት ቦታ ላይ ተቀምጦ ሳለ እመቤታችን የአምላክ እናት እግዝእትነ ማርያም የብርሃን ምንጣፍ መጣች ከሰማይ ልጇን ታቅፋ። ብዙ መላእክት አጅበዋት እመቤታችን ከሰማይ ወረደችለት። የብርሃን ምንጣፍ ተነጠፈ፣ የብርሃን ድባብ ተዘረጋ። ከዚያ ላይ ሆና ሰላም ለከ ወፍቁሬ ወኤፍሬም ወፍቁረ ወልዴ ብላም እመቤታችን እግዝእትነ ማርያም ሰላምታ አቀረበችለት። ኤፍሬም ሰላም ለከ ወፍቁሬ ወፍቁረ ወልዴ ኤፍሬም ትለዋለች። ታጥቆም እጅ ነስቶ ያን ጊዜ ተንበርክኮ ሰገደላት። ወድሰኒ ትለዋለች። እፎ እክል ወድሶተኪ ዘኢይክሉ ሰማያውያን ወምድራውያን ሰማያውያን መላእክት ምድራውያን ፍጥረታት አንቺን ማመስገን የማይቻላቸው ለእኔ እንደምን ይቻለኛል እመቤት ያላት። በከመ አለበወከ መንፈስ ቅዱስ የገለጸልህን በል ተናገር አለችው። መንፈስ ቅዱስ እንዳቀበለ ተናገር አለችው። ባርክኒ ይላታል እመቤታችንን። በረከተ ወልዴ ወአቡሁ ወመንፈስ ቅዱስ ይህድር በላዕሌከ ትለዋለች። ያን ጊዜ እመቤታችን በብርሃን መስቀሏ ትባርከዋለች። ተባርኮም እንዳጠናው ቀለም ሰተት አድርጎ ያመሰግናታል። ባርክኒ ወቀድስኒ ብሎ እመቤታችንን ከባረከችው በኋላ ውዳሴሃ ለእግዝእትነ ማርያም ድንግል ወላዲት አምላክ ዘይትነበብ በዕለተ ሰኑይ ብሎ ከዕለተ ሰኑይ ጀምሮ ያለውን እስከ ሳምንት ያለውን የምስጋና ጎርፍ ያፈሰሰው እመቤታችን እግዝእትነ ማርያም ተገልጻለት በብርሃን መስቀሏ ባርካው ነው። የእግዚአብሔር ልጆች ምእመናንና ምእመናት ይህ አባት እንግዲህ በዚህች ቀን የምናስብበት ቀን ነው። አዎ በረከተ ወልዴ ወአቡሁ ወመንፈስ ቅዱስ ይህድር በላዕሌከ ብላ እመቤታችን በያዘችው የብርሃን መስቀል ባረከችው። ያን ጊዜ ሰተት አድርጎ እንዳጠናው ቀለም ተንበርክኮ የአምላክን እናት እመቤታችን እግዝእትነ ማርያምን አመሰገናት። ምስጋናዋም የሰባት ዕለታት ውዳሴ ማርያም ነው። ዜማውን ቅዱስ ያሬድ ደርሶታል። የእግዚአብሔር ልጆች እመቤታችን የአምላክ እናት በያዘችው መስቀል ስትባርከው ሀብተ መንፈስ ቅዱስ በላዩ ላይ ያደረበት። እመቤታችንን ለማመስገን ተንበርክኮ ምስጋናዋን ጀመረ። ከሰኞ ውዳሴ ማርያም እስከ ዕለተ እሁድ ያለውን አሁን ቅድም የተነሳንበትን እመቤታችንን ያመሰገነበት እመቤታችን ወላዲት አምላክን ያመሰገነበት ቃል ነው። የእግዚአብሔር ልጆች ምእመናንና ምእመናት እመቤታችንን መኑ ዘይክል ነቢበ በየኪ አላት። እመቤታችንን እመቤቴ ድንግል ማርያም ሆይ ክብርሽን፣ ገናንነትሽን፣ ንጽሕናሽን፣ ቅድስናሽን፣ ድንግልናሽን መናገር የሚቻለው ማን ነው? ወአልቦ ዘይመስል ኪያኪ አንቺንስ የሚመስል ማን ነው? እስመ ዘይነብር ዲበ ኪሩቤል ወሱራፌል መጽሐ ኀደረ ውስተ ከርስኪ እያለ እመቤታችንን እግዝእትነ ማርያምን ያመሰገነ ቅዱስ አባታችን ነው። እንግዲህ ከአሕዛብ የተገኘ ነው። ቤተሰቦቹ ጣዖት አምላኪዎች ናቸው። ወደ ጣዖት ቤት እንሂድ ሲሉት እሱ ግን ወደ ካህኑ ወደ ኤጲስቆጶሱ ወደ ያዕቆብ እየሄደ በያዕቆብ እግር ስር ተምሮ ያደገ በ18 ዓመቱ ሥርዓተ ጥምቀት የተፈጸመለት የእግዚአብሔር ልጆች ምእመናንና ምእመናት በ18 ዓመቱ ሥርዓተ ጥምቀት ከተፈጸመለት በኋላ ሀብተ መንፈስ ቅዱስ አደረበት። እሱም ለብቻው ጎጆ ቀልሶ እመቤታ
እመቤታችንን ሲያመሰግን ፈጣሪውን ሲለምን ይውል ያድር የነበረ ቅዱስ አባታችን ነው። አዎ የተወለደውም በግንቦት 1 ቀን ነው። የእግዚአብሔር ልጆች ሶርያ በምትባለው የተወለደው ሶርያ በምትባለው አባታችን በግንቦት 1 ቀን ነው የተወለደው። ያዕቆብ ዘንጽቢንና ቅዱስ ኤፍሬም ጓደኛሞች ሆኑ። የደረሳቸው ድርሰቶች 12000 አይነቶች ነበሩ። ነገር ግን ግማሹን መላእክት ደብቀውታል ይሉናል አባቶቻችን። እነሱም ወስደው ለምስጋና ይጠቀሙበታል። አባቱም ጣዖት አምላኪ፣ ቤተሰቡ ጣዖት አምላኪ ኤፍሬምን እንዲያመልክ ይመክሩት ነበረ፣ ይጎትቱት ነበረ። ኤፍሬም ግን አጥብቆ የነቅፋቸው ነበረ። መልአኩም ወደ ቅዱስ ያዕቆብ እየመራ ወስዶ በሕፃንነቱ አገናኝቶት በያዕቆብ እግር ስር ተምሮ ያደገ ነው የእግዚአብሔር ልጅ። ኤፍሬምም ለጸሎት ለስግደት አጥብቆ የሚተጋ ሰው ነበረ። ቅዱስ ኤፍሬምም በኒቅያ ጉባኤ 318 ሊቃውንትን አርዮስን ሲያወግዙ እሱም መምህሩን ያዕቆብን ተከትሎ ሄዷል። አውግዘው ሲመለሱም ቅዱስ ኤፍሬም ከምድር እስከ ሰማይ የሚደርስ የብርሃን ምሰሶ ተመለከተ። ጌታችንም ይገልጽለት ዘንድ አጥብቆ ለመነው። ጌታም ተገለጸለትና ይህም የቂሳርያው ሊቀ ጳጳስ የቅዱስ ባስልዮስ ነው አለው። ኤፍሬምም ባስልዮስን ሊያየው በአካል ወደ እሱ ሄደ። በቤተ ክርስቲያንም ታዛ ቆሞ ሳለ ቅዱስ ባስልዮስ የሚያስፈራውን ልብሰ ተክህኖ ለብሶ ሲቀድስ 3 ምልክቶችን አይቷል። ርግብ መጥታ ስታርፍበት፣ ታሐዋስያን በልብሱ ላይ ሲያርፉ እየነደዱ ሲረግፉ፣ ከአፉ የሚወጣው እስትንፋስ የእሳት ነበልባል ከምእመናን ላይ ሲያርፍባቸው ሲያሳምናቸው፣ ድውይ ሲፈውስ አየና ሕልሙ ትክክል መሆኑን አመነ። ወዲያውም ቋንቋቸው አይገናኝም ነበርና የኤፍሬም ለባስልዮስ የባስልዮስ ለቅዱስ ኤፍሬም ተገልጾለት ተነጋገሩ። በዘመናቸውም በመከባበር ኃጢአተኛዋን ሴት በምሳሌ አድርገው አድነዋታል። ውዳሴ ማርያምም ሲደርስ 12 የሰማይ መላእክት ያጅቡት ነበረ። የእግዚአብሔር ልጆች ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ ብሎ እመቤታችንን ለማመስገን ተንበርክኮ ስሟን በሚጠራ ጊዜ 12 የሰማይ መላእክት ያጅቡት ነበረ። ውዳሴ ማርያም ስንደርስ ቀላል ነገር እንዳይመስላችሁ የእግዚአብሔር ልጆች፣ የሰማይ መላእክት ይወርዳሉ፣ በዙሪያችንም ይቆማሉ። አዎ በዙሪያችንም ይቆማሉ። ውዳሴሃ ለእግዝእትነ ማርያም ብሎ እመቤታችንን ሊያመሰግን ሲጀምር 12 መላእክት ዙሪያውን ያጅቡት ነበረ። ያችን ሳምረኛዋን ሴትም አንድ ጊዜ ወደ ኤፍሬም አንድ ጊዜ ወደ ባስልዮስ እያለች ስትመላለስ ኃጢአቷ ተሰርዮላታል። በድርሰቱም ላይ 14000 አይነት ድርሰቶች ነበሩት። ምድራውያን መላእክት ከተባሉ ከ7ቱ ደራሲያን ቅዱሳን ውስጥ 3ኛውን ደረጃ የያዘው አባታችን ቅዱስ ኤፍሬም ነው። እረፍቱም በሐምሌ 15 ቀን ነው። በዚያን ጊዜ 24 መላእክት ለክብሩ ከሰማይ ወርደውለታል። በሐምሌ 15 ቀን አባታችን በዓለ እረፍቱ በደረሰ ጊዜ 24 የሰማይ መላእክት ታዘውለት መጥቷል። በቤተ ክርስቲያናችን ትልቅ ክብር አለው። ውዳሴ ማርያም ሲደርስ ሲጀምር እመቤታችን የብርሃን ልብስ ለብሳ በብርሃን መጎናጸፊያ በወርቅ ወንበር ተቀምጣ አመስግነኝ ትለው የነበረ ቅዱስና ጻድቅ አባታችን ነው። የእግዚአብሔር ልጆች ምእመናን እመቤታችንን እንዲህ ብሎ ያመሰገነ ነው አባታችን። ወአልቦ ዘይመስል ኪያኪ መኑ ዘይክል ነቢበ እበየኪ። የእግዚአብሔር ልጆች ያንቺን ምስጋና ያንቺን ክብር መናገር የሚቻለው ማን ነው? ወአልቦ ዘይመስል ኪያኪ አንቺንስ የሚመስል ማን ነው እያለ እመቤታችንን ያመሰገናት እኮ ነው። የእግዚአብሔር ልጆች ኦ ማርያም መላእክት ያስያብዩኪ ያአብዩኪ። እመቤታችን ማርያም ሆይ መላእክት ያከብሩሻል፣ ያገኑሻል፣ ያመሰግኑሻል። ወሱራፌል ይሴብሑኪ የሰማይ ሱራፌል ኪሩቤል ያመሰግኑሻል። እስመ ዘይነብር ዲበ ኪሩቤል ወሱራፌል መጻው ሀደረ ውስተ ከርስኪ። በሱራፌል በኪሩቤል ላይ አድሮ የሚኖር ጌታ 9 ወር ከ5 ቀን በማኅፀንሽ አድሯልና መፍቀር የሰብ ቸር ሰው ወዳጅ ነውና አቅረበና ሀቤሁ ዘዚአነ ሞተ ነሳ እያለ እናታችን እመቤታችንን ወላዲት አምላክን ያመሰገነ ጻድቅና ቅዱስ አባት ነው። የእግዚአብሔር ልጆች ከፈቀደ ጊዜ እስከ ለኪ ይደሉ ያለው ውዳሴ ማርያም 64 ይሆናል። በዕድሜዋ ልክ እመቤታችንን ሲያመሰግን የኖረ ውዳሴ ማርያም
ማርያሙንም በእመቤታችን ዕድሜ ልክ የደረሰልን አባታችን ነው። በዕድሜዋ ልክ አድርጎ ደርሶ እመቤታችንን ሲያመሰግን የኖረ ቅዱስ አባታችን በነገው ዕለት በዓለ ዕረፍቱ ነው። አሐዝ እግዚኦ መዋግደ ጸጋ ከስኪል ድረስ መንፈስ ቅዱስ አድሮበት ማዕበል ሆኖ ከአንደበቱ የምስጋና ምንጭ ፈስ ነበረ። እንዲህ ሆኖ ከኖረ በኋላ በ379 ዓመተ ምህረት በ73 ዓመቱ በሰላም ሐምሌ 15 ቀን አርፏል። ፍልሰተ ሥጋው የካቲት 3 ቀን ይታሰባል። የእግዚአብሔር ልጆች ምእመናን፣ ይሄ ቀን ቅዱስ ኤፍሬም ድንግል ማርያምን ማመስገኑን የምናስብበት፣ በብሕትውና መኖሩን፣ ድርሰት መድረሱን፣ ተአምራት ማድረጉን እያሰብን በዓሉን የምናከብርበት ቀን ነው። እንግዲህ እመቤታችንን ቅዱሳን እንዲህ አድርገው አመስግነዋታል። እኛም ዛሬ በምስጋናው እንጠቀምበታለን። ውዳሴ ማርያም የትናንት ድርሰት እንዳይመስለን የእግዚአብሔር ልጆች ምእመናንና ምእመናት። እንግዲህ አባት ካረፈ ከ1600-700 ዓመት በላይ ሆኖታል። ውዳሴ ማርያም ከተደረሰ 1700 ዓመት አልፎታል። ለ1700 ዓመት ውዳሴ ማርያም ተደግሟል ማለት ነው፣ ተጸልየዋል ማለት ነው። እመቤታችንም በእውነቱ በክብር የምትገለጥበት ጸሎት ነው። 12 መላእክት ዙሪያውን ይከቡት ነበረ፣ ያጅቡት ነበረ። እመቤታችንም ልጇን ታቅፋ የብርሃን መጎናጸፊያ ተጎናጽፋ የብርሃን የወርቅ ወንበር ተቀምጦላት ወድሰኒ ትለው ነበር። አመስግነኝ ኤፍሬም እያለች እመቤታችንም ወደሱ ትመጣለት ነበረ። በዚህ መጠን እመቤታችንን ሲያመሰግን ኖሮ በ73 ዓመቱ አባታችን ቅዱስ ኤፍሬም በዓለ ዕረፍቱ ሐምሌ 15 ቀን ይከበራል። የእግዚአብሔር ልጆች ውዳሴ ማርያም ስናደርስ፣ ውዳሴ ማርያም ስንጸልይ ጠንቀቅ ልንል ይገባል። ብቻችንን አለመሆናችንን ማሰብ አለብን። ስሟ ሲጠራ ውዳሴ ለእግዝእትነ ማርያም ሲባል የሰማይ መላእክት ይወርዳሉ። የሰማይ መላእክት 12 መላእክት ያጅቡት ነበረ። በበዓለ ዕረፍቱም 24 መላእክተ ብርሃን ታዘውለት ነበረ። እመቤታችንን ሲያመሰግን ኖሮ በ73 ዓመቱ ሐምሌ 13 ቀን በዓለ ዕረፍቱ ነው። የቅዱስ ኤፍሬም አባታችን በረከቱ ሁላችንን የሚጠብቀን። መኑ ዘይክል ነቢበ እቤኪ አላት እመቤታችንን። እመቤት የድንግል ማርያም ሆይ ክብርሽን፣ ገናንነትሽን፣ ንጽሕናሽን፣ ቅድስናሽን፣ ድንግልናሽን መናገር የሚቻለው ማን ነው አለ። እንዴት አድርጌ ላመስግንሽ ነው እኮ ያላት። ወአልቦ ዘይመስል ኪያኪ አንቺንስ የሚመስል ማን ነው? ወማርያም መላእክት ያብዩኪ እመቤታችን ማርያም ሆይ መላእክት ያከብሩሻል፣ ያገኑሻል። ወሱራፌል ይሴብሁኪ ሱራፌልም ያመሰግኑሻል። እስመ ዘይነብር ዲበ ኪሩቤል ወሱራፌል መጽሐ ደረ ውስተ ከርስኪ በሱራፌል በኪሩቤል ላይ አድሮ የሚኖር ጌታ 9 ወር ከ5 ቀን በማኅፀንሽ አድሯልና እያለ በውዳሴ ማርያም የዓርቡ ላይ የምናገኘው እመቤታችንን ሲያመሰግን ኖሮ በ73 ዓመቱ በዚህች ዕለት ሐምሌ 15 ቀን በዓለ ዕረፍቱ ነው። ቤተ ክርስቲያን ታስበዋለች፣ በዓሉን ታከብርለታለች፣ መታሰቢያውን ታደርግለታለች። የእግዚአብሔር ልጆች ምእመናን፣ እግዚአብሔር ያከበረው ነው፣ እግዚአብሔር የመረጠው ነው። የእመቤታችን ምስጋናዋ እንደው በስቶልኝ እንደ ምግብ ተመግቤው እንደ ልብስ ለብሼው እንደ ውሃ ጠጥቼው እርክት ትባልኩ እያለ ወበሳድስንና ተአብዮ ነፍሴን 64 ጊዜ በዕድሜዋ ልክ እየደገመ እየጸለየ ሲማጸናት የኖረው 14,000 ድርሰት እንዲደርስ ሀብተ መንፈስ ቅዱስ በላዩ ላይ ያሳደረችበት በያዘችው የብርሃን መስቀል ባረከችው። እኛንም ትባርከን። አማላጅነቷ፣ በረከቷ፣ ቃል ኪዳኗ ሁላችንን የሚጠብቀን። የቅዱስ ኤፍሬም እመቤት፣ የአባ ሕርያቆስ እመቤት፣ የቅዱስ ያሬድ እመቤት እመቤታችን ቃል ኪዳኗ ሁላችንንም ትጠብቀን። ያስተማረን፣ የመከረን፣ የገሰጸን የአባቶቻችን አምላክ ስሙ ይክበር ይመስገን። የሰማነውን ቃል እግዚአብሔር በልቦናችን ይጻፍልን። ይቆየ ኢየሱስ ክርስቶስ ጽኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኖ አርዳኦ ለጸባኢነ ይጽብኦ ወልተሆ ነሲኦ